ተጋቡ አሁን ልታረግዝ ነው ይባላል ጭራሽ ተፋቱ ሆዶ አበጠ እንላለን ምን ያብጣል ምን አባታችሁ ሲሰሩ ነው የምታድሩት እስከ ዛሬ ያላረገዘችው ልክስክስ ምን አባታቸው ነው እዚህ የመጡ አዶናይ እናንተና ተፋቱ ለምን አይገለባበጡ ምን አገባኝ የአዲስ አበባ ልጅ አይደሉ ሰገጤ ባንቀልባ ለመጣ ሰው ነው ምን አስጨነቀኝ ተለያዩ አንዴ ተያዙ እንዳላጠፋ ያስቀየምኩ ነገር አለ አው እንዳጠፋሽ ታውቂዋለሽ ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ እውነት ነው የምልሽ ሊያስደብርሽ ይገባል አንደኛ ነገር ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው ገባሻ ላይክ ትንሽ አይደብርሽም ውስጥሽ አይደብረኝም ከደበረ እግር መብላት ትችላለህ ሁለተኛ ደግሞ እንደዚህ እናታዋራኝሽ ዲስሬስፔክትን እዛው በለመድክበት ምን ይመስላል በጣም ትገርሚያለሽ እንደዚህ አስበሽ አላውቅም ልግረም አይመለከትም እንደዚህ አስበሽ አላውቅም እንደፈለክ አስበኝ ብሮ ሰርተ መውሰድ ትችላለህ የራስህን ነገር አያገባኝም ተሰጠኝ ወሰድኩት ግን እንኳን አልሰራሽው ልትጨቃጨቅ ደግሞ ግን እንኳን አልሰራሽው በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ አይገርምሽም ሪከርድ አድርጌሻለሁ አድርገኝ ምንም አታመጣ ለቀው ልክስክስ ይችላል እንዴ ክስክስ ስላለ ከስክሽና ገልብጬ ነው መከሰክስ አዶናይ ለንደን እያለ እንዲህ ሲል ለዴናል ፔጅ ሲናገረው ነበር You got a girl, you're single. I have a girlfriend. Nice. Her name is Jani. Yeah. She actually has the same style as this. She likes like baggy clothes really? And yeah. Yeah. And how long you been together? Almost a year. Nice. You're actually gonna meet her up when we go to Ethiopia. Yeah. I'm gonna introduce you, man. Nice. Are you in a relationship? What? Are you in a relationship? What do you mean? Are you in a relationship? What you mean? What? Are you? I don't know. What? What do you mean? Am I in a relationship? Yeah. Was that a wrong question? I'm with her for 10 years, bro. ስለዚህ እዚህ ጋር ምንድነው ያለው እንግዲህ በእንግሊዘኛ ብዙ ሰዎች ተርጉመውታል ነገር ግን እኔ አጠር አድርጌ ልንገራችሁ እዚህ ጋር ምን ሲል ተናገረው ስለ ፍቅረኛው የሱን አይነት አለባበስ እንደምትለብስና ስሟም ደግሞ ያው ጃኒ እንደሆነች በሚገባ አስረድቶታል ከዛም ባለፈ ራሱ ጃኒን ደግሞ አስተዋውቆት ነበር ኢትዮጵያ ሲመጣ ስለዚህ ይሄ ነገር በ3 ቀናቶች ውስጥ ትንሽ ጥያቄ አይፈጥርም በሚገባ ይፈጥራል ባይሆን ግን አንድ ነገር ልንገራችሁ ውድ ቤተሰቦች ጃኒ እንዲህ ስትል ነው የምስራቹን ተናገረችው አዶናይ እና ጃኒ ተጣሉ የምትሉት እንዴ ምን በምን ተነሳ ነው ፈረንጁ አጣልቷቸው ነው ሄደው የፈረንጁ ቡዳ በላቸው ወይስ አዶናይ ፈረንጇ ጋር ተሻሸ ምንድነው ጉዳዩ ከውጪ ሲመጣ ምን ተፈጥሮ ነው ልጁ ከነ ገርል ፍሬንዱ ሄደው አይደል ነጁ ምን ተፈጥሮ ነው የሚጣሉት አሁን እኔ አስጠላኝ እዛ እንትን ኢሶፈኒ እና አዶናይ እና ጃኒ የሚጣሉበት ነገር አለ ብዬ አላምንም ፐብሊክ ላይ የወጣ ግንኙነት ነው ያላቸው እስካሁን ጤናማ የሆነ ግንኙነት እንዳላቸው ነው ያየነው ተጣልተው ከሆነ ማንንም ባልና ሚስት እንደሚጣላው ይጋጫል የምር ተለያይተው ከሆነ በቃሽ ይሄ ዘመኑ እንትን ነው ይሄ ሴጣን ነው ያለው ማለት ነው እኛ ከዛሬ ነገ ቀለበት አድርገው አርግዘው ወለዱ ምናምን ነው መስማት የምንፈልገው እንጂ ተጣሉ ይሄ ለጠላትም ለወዳጅም ጥሩ አይደለም ሕፃን ልጅ አይደላችሁም አዶናይ ጭንቅላት አለኝ አገናዝባለሁ ሰው ሞት አረጋለሁ ገለበሌ የምትል ሰውዬ ገርል ፍሬንድን በስነ ስርዓት ሉክ አፍተር አድርገ ይዘ መቀመጥ አለብህ ተጣላው የሚባል ነገር እኔ መስማት አልፈልግም የሰው ፎቶ ገልብጬ ረግጬ አላቅም ሁለታችሁ ከተጣላችሁ ፎቶአችሁን ገልብጬ ነው ምረግጣችሁ እኔ መጀመሪያውኑ እቺ ጃኒ የምትባልች
በፍጹም በቃ በፍጹም ከአዶናይ ጋር ብዬ እንድል ነበር የፈለጋችሁት። ለማንኛውም ማለት ነው ወደ ፖይንት ስገባ ትንሽ ቆየት ብያለሁ ቪዲዮ ካሰራሁኝ። ይሄም የአዶናይ ጉዳይ ስለሆነ ነው ዛሬ ወደ ካሜራ የመጣሁት። ስለዛ ማለት ነው ከመቼው ነው እንደዚህ ማለት አልገባኝም። አዶናይ ሲጀመር አሁን ላይ ያለህበት አቋምና ያለህበት መንገድ አይ ዶንት ቲንክ እንደዚህ አይነት ድራማዎችን ለመጫወት ይመጥናል ብዬ አላስብም። በጣም አንዳንድ በጣም ጥቃቅንና የሆነ አነስተኛ የሆነ ሰው ወይ ለዩቲዩብ ገቢው ሲል ወይ ደግሞ ለቫይራል ሲል የሚያደርገው ነገር ነው እንጂ በፍጹም እንዳልተጣላችሁ ይገባኛል። እና ደግሞ you need to respect your followers እና ደግሞ ያንተን ወዳጆች ሪስፔክት ማድረግ አለብህ። ይሄን ማድረግ አለብህ ብዬ አላስብም። ለምን it's just fake በቃ ይሄ ምንም ሪል አይደለም፣ ከእውነት የራቀ ነገር ነው ብዬ ነው ማስበው። ለምን ብትል ገና ዴላም ፔጅን ካመጣኸው ራሱ ከሄደ ራሱ በጣም ገና ሪሰንትሊ አይደል እንዴ ገና 2 ቀን ምናምን ደክሞኛል ሁሉ ብለህ ቪዲዮ ሰርተልናል። እኛ ያንተ ቪዲዮዎች ሪፖስት የምናደርግ ኮሜንት የምንሰጥ ላይክ ሼር ሁሉ ነገር የምናደርግ ሰዎች ያንተ ፋኖች ያንተ ተከታዮች ያንተ ወዳጆች እንደዚህ አይነት ነገርን ስትሰራም ደግሞ ልክ ሌላውን ነገር ሰፖርት እንዳደረግንክ እንደዚህ አይነት ስህተቶች ስትሰራ የማይመጥንህን ነገሮች ስፔሻሊ አይመጥንክም። አዶናይ አሁን ዴላም ፔጅ እንኳን መጥቶ ሀገራችንን ፕሮሞት ያረክበት መንገድ ይብዛም ይነስም ሀገራችንን ሰምሃው እንዲ ማለት እንደዚህ በእንደዚህ አይነት ትልቅ ፔጅ ባለው ሰው ሀገራችንን ፕሮሞት ማድረግክ በቃ በጣም ብዙ ሰው አፕሪሼት እንዲያደርግህ ሆኗል። ስለዚህ ይሄ ትልቅ ቦታ ያንተን መብሰል ነው እንጂ የምንፈልገው ወርደክ በእንደዚህ አይነት ሌቭል በአንድ ቀን ውስጥ የትኛውስ ጊዜ አግኝታችሁ ነው እናንተ ለጸብ የበቃችሁት? ለመለያየት ኦኬ ልትጣሉ ትችላላችሁ፣ የሰው ልጆች ናችሁና ግን ደግሞ ባህል አለን እኛ ኢትዮጵያኖች ባህል አለን አይደል እንዴ? ቤተሰብ ያ የምናያቸው ቤተሰቦቻችሁ ከዛም ደግሞ ጓደኞቻችሁ ፍሬንድ ምናምን ደግሞ አሉ አይደል ላይ ኮሜንት የምንሰጣችሁ ስትለቁ እነሱ ደግሞ እንደ ባህላችን ብትጣሉ እንኳን አትሊስት እንደስተለያይተናል ወደሚል አይነት እንትን እንደማትሄዱ እኮ እኛም መገመት አይከብደንም። ሲቀጥል ደግሞ አስታራቂም ናቸው ብለን እናስባለን። ማለት ስርቅም ምንም ይሞከራል ዘላችሁ በቃ የሆነ ፕራንክ ነው ልትሉን የፈለጋችሁ እንደሚመስል ግልጽ ነውና ይደብራል። ይሄ ደግሞ አንተን አይመጣህም። ልክ አንተን ሰፖርት እንዳደረግን ሐሳብን እንደደገፍን ቪዲዮ ስንሰራለ ስንጆል እንደቆየን ሰዎች አሁን ደግሞ ይሄ ተግባር አንተን አይመጥንም ማለት ነው። አይመጥንም። ኢቭን እንኳን ሀፕን በመሃላችሁ እንኳን ጸብ እንኳን ቢኖር ጊዜ ሰተክ ልክ አንተኛን እንዴ አንተ መተኮኛን ተመክረናለህ እኮ እንዲሁኑ ኢሞሽናል አትሁኑ፣ እንደዚህ ሁኑ፣ ሰውን እንዳትሰሙ፣ እንደዚህ እንዳትሉ፣ ራሳችሁን ተከተሉ፣ በቃ እንደዚህ ለመለወጥ ብለን የምትለን ነገሮች ምን ላይ ነው ማለት what the point? አንተን ያንን መስማታችን አንተን መከተል ምንድን ነው ማለት ኢቭን እንኳን ሀፕን ቢያደርግ በአንዴ መላይ ደረጃ ላይ ልደርሱ አትችሉም። እኛም እኮ እንገምታለን ሰው መጣላት እንኳን ቢችል ማለት ያለ ኖርማል ነገርም ቢሆን ግን ደግሞ ይሄ አይደለም just fake እና ይሄ ደግሞ ያንተ እንትን አይደለም በቃ አይመጥንም፣ እንደዚህ አይነት ነገር አይመጥንም እና በቃ ራስህን አይ ቲንክ እንትን ማለት አለብህና ጥሩ ነገር አይደለም ያደረጋችሁት። ያው እኛ እንዳልተጣላችሁ እናውቃለን። በጣም ነው የምታምሩት ሲጀመር እንደዚህ አይነት ነገርስ ለምንድን ነው የሆነ ኔጌቲቭ የሆነ ነገር ወደ እንትን የምታመጡትና ባታደርጉ ደስ ይላል። ለማንኛውም ግን ይመቻችሁ። ወይ ቀለበታችሁን ወይ ደግሞ ጋብቻችሁን ልታበስሩንም ከሆነ ጥሩ ነው፣ ግን በዚህ መንገድ ባይሆን ደስ ይለናል እና አዶናይና ጃኒ ሰርፕራይዝ! ዛሬ ማህበራዊ ሚዲያውን ያጨናነቀው አዶናይና ጃኒ ተለያዩ። አዶናይም ጃኒም ስቶሪ ባደረጉት ጽሁፍ ላይ ከዚህ በኋላ ተለያይተናል፣ በፍቅር አንቀጥልም የሚል ጽሁፍ አጋርተዋል። በዛ ጽሁፍ እንግዲህ በጣም ብዙ ሰዎች ሀዘናቸውን እየገለጹ፣ ጥቂት የሚባሉ ሰዎች ደግሞ ደስተኛ መሆናቸውን እያየሁኝ ነበረ። እኔ ግን በእርግጠኝነት ልናገር የምፈልገው እነዚህ ሁለት ወጣቶች ይህን ህዝብ የልብ ትርታውን እናዳምጠው። አዶናይም ፈረንጅ ሀገር ከመኖሩ አንጻር ይህ ሰርፕራይዝ የሚሉትን ነገር ማድረግ ስለፈለገ እንጂ በእርግጠኝነት ይለያዩ ብዬ አላስብም። ይህንን ልል የቻልኩበትን ምክንያት ልጥቀስላችሁ። ከ5 ወር ከ6 ወር በፊት ሊሆን ይችላል ጃኒና አዶናይ በመሃላቸው ነፋስ ገብቶ እንደነበረ የሚታወቅ ሀቅ ነው። ከዛ በኋላ ግን ሁለቱም ያለባቸውን ችግር ፈተው ሰላማዊ ሁኔታና ጥሩ የፍቅር ጊዜን እያሳለፉ እንደነበረ አይተናል።
ከአንድ ወር አይ ቲንክ በፊትም ደግሞ የአዶናይ ቤተሰብ ከጃኒ ቤተሰብ ጋር ተዋውቀው ግብዣ ሁሉ ተደርጎ እንደነበረ አይተናል። እነዚህን ነገሮችን ለአብነት ልጥቀስ። ሌላኛው ደግሞ ሰሞኑን ዳይላም ፔጅ እንግዲህ መጥቶ ነበረ። ዳይላም ፔጅ ባለቤቱን ይዞ መጥቶ ነበር። አዶናይም ባለቤቴ ነች ሚስቴ ነች ብሎ አስተዋውቋቸው ጥሩ አይነት ግንኙነት አድርገው ሁነቱ በዚህ መጠናቀቁን እናስታውሳለን። ከቀናት በፊትም ደግሞ አዶናይና ጃኒ ቀለበት ሊያስሩ ቅድመ ዝግጅት እያደረጉ ነው ሲባልም ሰምተናል። ታዲያ እናንተ ይሄን ሁሉ ነገር ሳታገናዘቡ ዛሬ ተለያዩ ብላችሁ ስታራገቡ፣ እኔ ግን ተቃራኒ ሐሳብ ይዤ መጣሁኝ። ምክንያቱም ዛሬም ጽሑፋቸውን ሲያጋሩ ኦልሞስት ተመሳሳይ የሆነ ሐሳብ ነው የተረዳሁት። ስለዚህ ሁለቱም ቁጭ ብለው ሂሳብ ሰሩና ይህን ህዝብ እንደዚህ ብለን እናናገው ከዛ በኋላ ሰርፕራይዝ ብለን እንመጣለን ብለው አስበዋል። ምን አለ በሉኝ፣ አዶናይ እና ጃኒ አልተለያዩም፣ አይለያዩም። በእነሱ መለየት ታዝኑ የነበራችሁ ሰዎች ደስ ይላችኋል። በእነሱ መለየት ደግሞ ደስ ብሏችሁ የነበራችሁ ሰዎች ከቀናት በኋላ አንገታችሁን ትደፋላችሁ። ምንጊዜም ፍቅር ያሸንፋል። እስቲ እነዚህ ልጆች ካልተለያዩና ቀለበት የሚያስሩ ከሆነ ምን ትሸልሙ ይልኛላችሁ? በማርያም እስቲ ወይ ነገር በሉኝ። ለማንኛውም ግን አዶናይና ጃኒ ከቀናት በኋላ ቀለበት ያስራሉ። እሺ እንዳትረሱት፣ ሴቭ አርጉት፣ ኮፒ ሊንክም አርጉት። ምን አለ በሉኝ። አዶናይና ጃኒ መለያየታቸውን በዚህ ሰዓት እንግዲህ አዶናይ በይፋ ያስታወቀ ሲሆን እጅግ በጣም ተወዳጆቹና ዝነኞቹ ጥንዶች እንግዲህ መለያየታቸውን በዚህ ሰዓት አዶናይ ራሱ ገልጿል። ታዲያ በዚህ ሰዓት አዶናይ በቲክቶክ ገጹ ላይ በስቶሪ መልኩ ማለት ነው እንዳሳወቀውም ከሆነ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል ሲል የተናገረ ሲሆን ይገባኛል በምን ምክንያት እዚህ ደረጃ ላይ እንደደረሰን ማወቅ እንደምትፈልጉ ሲል ምንም ያህል ብወዳችሁም ግን አንዳንድ ነገሮችን ለራሴ ማስቀረትን መርጫለሁ ሲልም እንግዲህ ተናግሯል። ህይወት ነውና ያጋጥማል ሲል አከብራችኋለሁ፣ ሁለታችንም የራሳችንን መንገድ መርጠናል ሲልም እንግዲህ በዚህ ሰዓት መለያየታቸውን በይፋ ገልጿል። ቤተሰብ ለመሆን ፎሎ ማድረግ እንዳትረሱ። መልካም ቆይታ። ለኛ ሲል ይሄ ነገር ፍራንክ ይሁን ወይ ደግሞ አንድ ለቤተሰብ ሻጸልይና ለትናና ለታንቀል ጋንዲያ ለኔ ብዬ ማለት ነው። ለኔ ስትል ፈጣሪ ለኔ ስትል ጃጊን ሰላም አድርግልኝ። ምክንያቱም ጃጊ ሰላም ስትሆን እኔ ሰላም ሆናለሁ፣ ደስታለሁ። ቤቴ ሙሉ ሆኖ ጃጊ ደስተኛ ካልሆነች እኔ ደስተኛ አልሆንም። ደባችን ለኔ መድኃኒዓለም አባቴ ገብርኤል ትናንት ከገብርኤል ነበርና ለኔ ስትል ጃጊን ደስተኛ አድርግልኝ። ምክንያቱም በጃጊ ህይወቴ ተመሰረተ ነው። ህይወቴ ደስታዬ ጃጊ ደስታ ነው። ለኔ ስትል ጃጊን ደስተኛ አድርግልኝ ነው የምለው። ስለዚህ እባካችሁ እሺ ፕሊዝ በእናታችሁ በቃ ውሳናችሁ እሺ አመሰግናለሁ። እኔ ስለዚህ ብቻ አይደለም ማውራት ያለሁት። እኔ ስለ ስቶሪያቸው ምናምን አይደለም። እኔ ትናንትና ገብርኤል ነው አልኩሽ። እኔ ትናንትና ገብርኤል ጠዋት ሂጄ ገብርኤል ብቻ ስለሆነ አይደለም ሁሌ ምን ብዬ እንደምጸልይ እየነበርኳችሁ ነው። ዳጊን ደስተኛ አድርግልኝ ለኔ ስትል ብዬ ነው የምጸልየው እና ጸሎት ፈልጉ በቃ አለቀ። ጉድ እኮ ነው። ሌላ ምን ይባላል? እኔ የምለው እኔ ያመለጠኝ ክትባት አለ እንዴ ልጅ እያለሁ? እኔማ ጤና ጣቢያ ሄጄ ምናምን ሙሉ ምርመራ ላረግ ነው እንዴ? ሰው ደልቶት አይደል እንዴ? አዶናይና ጃኒ ተጣልተዋል ተብሎ እንባ እየተራጩ ነው እንግዲህ ቤታቸውን እየከፈቱ በየቲክቶኩ ላይ ሀዘን የተቀመጡ ብዙ ሰዎች እንዳሉ እየሰማው ነው። ሰምታችሁ አዶናይና ጃኒ ተለያዩ። ለኔ ስትል ጃጊ ሰላም አድርግልኝ። ምክንያቱም ጃጊ ሰላም ስትሆን እኔ ሰላም ሆናለሁ። እኔማ እኮ መጀመሪያ ጃዬ ስትል የመሰለኝ ጃን ሆይንም መሰለኝ። እቺማ የሻሸመኔ ልጅ ናት፣ ራስ ተፋሪያ ናት በቃ ብዬ ነበረ። እዛ ሻሸመኔ ያሉ የጃማይኮች ምናምን ታውቃላችሁ አይደለ? ንጉስ ኃይለ ሥላሴን እንደሚያመልኳቸው ታውቃላችሁ አይደለ? እንደ ነብይ ነው የሚያዋቸውና ጃ ምናምን እያሉ ነው የሚጠሯቸው ጃንሆይንና ጃ ምናምን ስትል በቃ
የመሰለኝ እሳቸውን ነው። ጃዬ ሰላም ካልሆነች ቤቴ ሙሉ ቢሆንም ሰላም የለኝም፣ እሷ ሰላም አይደለችም ማለት እኔ ሰላም አይደለሁም ማለት ነው ምናምን ስትል ከሰላም ጋር ስላያያዘችው በቃ ለጃንሆይ ጸሎት እያደረገች ነው የምትመስለው እንጂ በጃኒ መጣላት እንዲየሆነች አይመስልምና ህዝቤ ወዴት እየሄደ እንደሆነ እኔ በጣም ግራ የሚያጋባ ጊዜ ላይ ደርሰናል። ወገንታት ምን ትላላችሁ አሁን ይሄንን ነገር? እኔ አዶናይና ጃኒ ተጣሉ እንዲሆኑ ልል አይደለም የመጣሁት። ይሄን ጉድ ብቻ ስሰማ ህዝቤ ወዴት እየሄደ ነው እያልኩኝ ያለሁት። እንዴ የመጨረሻ ደልቶት አይደል እንዴ ህዝቡ? እኔ ሌላ ምንም አልላችሁ። ምስኪኔም እንደናንተ እንደሆነ የሆነ ምክር ቢጤ ነገር ጣል አድርጉልኝ። አሁን ላይ ብቻዬን የቀረው ያህል እየተሰማኝ ነው የመጣው። እንዴ እኔማ ሙሉ የጤና ምርመራ ማድረግ አለብኝ። በፊት ሰው ጤነኛ ያልሆነ ነበር የሚመስለኝ። አሁን ግን እኔና ጥቂት ሰዎች ብቻ በሽተኛ የሆነን እየመሰለኝ ነው። ምክንያቱም አብዛኛው ሰው ሳየው በቃ ሌላ ዓለም ላይ ነው። እንዴ በየጊዜው በየሶሻል ሚዲያው የምሰማው ነገር በቃ ከአይምሮ በላይ ከመሆኑ የተነሳ እኔ ወደኋላ ቀርቼ እነሱ ፈጥነው ነው ወይስ ደግሞ ልጅ እያለው ለነሱ የተሰጠው ክትባትና ለኔ የተሰጠው የፖሊዮ ክትባት ተለያይቶ ነው እያልኩ ግራ ተጋብቼ ተወዛግቤ ነው ያለውላችሁ። ሶሻል ሚዲያው ሁሉ አዶናይና ጃኒ ተጣሉ እየተባለ የተለያዩ ነገሮች እየተዘገበ ነው ያለው። ትልልቅ ፔጆች ሁሉ ሳይቀር እንግዲህ ስለነሱ ዜና አድርገው እያቀረቡ ስለሆነ እኔ ተጨማሪ ነገር ብዬ ይሄ ሁሉ መንጋ ላይ ከሚወርድብኝ ብቻዬን ስላለው ተከላካይም ስለሌለኝ ባልፍ ይሻለኛል። እንዴ ጎመን በጤና የሚለውን ዘፈን ጋብዣቸዋለሁ። ሌላ ነገር አልላችሁም። ለማንኛውም ደጋፊ እንዳለኝ ካወቅኩኝ እንግዲህ በሰሞኑን ወጥቼ ነቀፋ አረጋለሁ እንጂ በዚህ ሁኔታ ህዝቤ በሙሉ በእነሱ ሀዘን ስለተዋጠ እንግዲህ ቅስማቸውን ሰብሬው ደግሞ በሀዘን ላይ ሀዘን ከምጨምርባቸው ባልፋቸው ይሻለኛል ብዬ ፕሮግራሜን እቋጫለሁ። ለማንኛውም እስኪ ሀሳብ አስተያየታችሁን ከስር ጠብቃለሁ። የእናንተው የላ ነበርኩ። መልካም ጊዜ። ደስተኛ አድርግልኝ ለኔ ስትል ብዬ ነው የምጸልየው እና ጸሎት አድርጉበት ካለቀ። ሰበር ዜና። ተወዳጁ ቲክቶከር አዶናይ ከፍቅር አጋሩ ጋር መለያየቱን በይፋ አስታወቀ። አሁን ከደቂቃዎች በፊት ስቶሪ ባደረገው መልእክት ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል፣ የተለያየንበትን ምክንያት መስማት እንደምትፈልጉ አውቃለሁ፣ ነገር ግን ይህንን ከመናገር እቆጠባለሁ፣ ለሷም መልካም ምኞት እገልጻለሁ ሲል ተናግሯል። ለፈጣን ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ።